ሰላም ጣፋጮቹ ልጆች እንዴት ናችሁ? ሳምንታችሁ ጥሩ ነበር? ጥሩ እንደነበር ተስፋ አደርጋለሁ። ልጆችዬ ዛሬ በአዲስና በተለየ ዝግጅት መጥተናል። ከገጣሚ አጸዳል አምረው ጋር ቆንጆ ቆይታ እናደርጋለን። ቃልውድ ልጆችዬ በጥሞና እንደምትከታተላላችሁ አይደለ? ወደ ግጥሙ። እሺ፣ የግጥሙ ርዕስ እናት ምድር ስሚ ነው የሚለው። ሲያድግ የልጅ መልካም በጸባዩ ምቹ የትምህርት ውጤቱም ላቂ ካቻዎቹ በአዳዲስ ፈጠራ ሁሉን አስደማሚ በስኬቱ በልጦ ሁሌ ተሸላሚ ነገም ያንቺን ተስፋ አብቅሎ አለምልሞ ሀገር የሚያስቀጥል በችሎታ ቀድሞ ብርቱ ልጅ ተወልዷል ደጋግሞ። ልጆችዬ ግጥሙ ደስ ይላል አይደለ? ቀጣዩን ግጥም ለመስማት እኔ በጣም ጓጉቻለሁ። ወደ ቀጣዩ ግጥም። ሁለተኛ የመረጥኩላችሁ ግጥም ልጅነት ነው የሚለው። እንግዲህ ልጅነት የማይጠገብ ተመልሶ የማይገኝ ብርቅዬ የሆነ የእድሜያችን ክፍል ነው። ይህንን ለማስታወስ ደግሞ 3 መስመር የምትሆን አጭር ግጥም ቋጥሬላችኋለሁ። ይችንም እንዲሁ በጥሞና እንደምታደምጡኝ እምነቴ ነው። ልጅነት ነው የሚለው ርዕሱ። የሰጡትን ይዞ ከርሞ መገኘቱ ቁርጥ አንድ አይነት ነው ከነጭ ወረቀቱ ልጅ የያዘው ሁሉ ያምራል በረከቱ። ጥሩ ግጥም ነበር የሰማነው። እስቲ ግን ግጥሙ ምን ለማለት እንደፈለገና ሊያስተላልፍ የፈለገውን ነገር ትነግሪናለሽ? እሺ፣ አመሰግናለሁ እድሉን ስለሰጠሽኝ። አሁን ሁለተኛ ላይ ያቀረብኩላችሁ ግጥም ልጅነቴ ማርና ወተቴ ይባላል። ልጅነት አይጠገብም ይባላል። ብዙ ነገር ይባላል ስለ ልጅነት። እኔ ደግሞ ያንን አጠር ባለ ስንኝ ቋጥሬ ነው ያቀረብኩት። ልጅ እና ነጭ ወረቀት አንድ ነው። አንድ ነገር ከያዘ አይለቅም ይባላል እና ይህንን በሁለት መልኩ ላብራራ እፈልጋለሁ። ምክንያቱም ለህፃናት የሰጠናቸውን ነገር ሁሉ አእምሯቸው ውስጥ ሴቭ አድርገው ነው የሚያስቀምጡት። እኛ ወላጆች የማሳዳጊዎች ብልጥ መሆን መቻል አለብን። ልጆቻችን ጋር የምንናገረው ንግግር የተመረጡና የሚገነቡ፣ የሚያስተምሩ፣ ተስፋ የሚሰጡ፣ የሚያጎብዙ መሆን መቻል አለባቸው እና ልጅ የያዘው ሁሉ ያምራል በረከቱ የሚለው መጨረሻ ላይ ያለው ግጥም ደግሞ ከዚህ በፊት ልጅ ያቦካው ለራስ አይበቃም የሚባል ህፃናትን የሚሰብር ህፃናትን ቅስም የሚሰብር ተስፋ የማይሰጥ ረዥም ዓመት እንደ መልካም አባባል ሲወርድ ሲዋረድ የመጣ ስነ ቃል ነበረ። ቢያንስ ከዚህ ትውልድ በኋላ ይሄ ቃል መሰማት የለበትም በሚል ልጅ የያዘው ለራስ አይበቃም የሚባለውን ቀይሬ ልጅ የያዘው ሁሉ ያምራል በረከቱ በሚል ተካሁት ማለት ነው። ስለዚህ ወላጆች የማሳዳጊዎች ወይም በህፃናት ዙሪያ ያለን ተንከባካቢ ልንሆን እንችላለን። በተለያየ ምክንያት ህፃናትን የምናገኝ ሰዎች በሙሉ ለህፃናት ደስ የሚል ትክክለኛና ቀጥተኛ የሆነ የማያወዛግብ፣ የማያምታታ፣ የማያወሳስብ ወደ ጥፋት መንገድ የማይከት ቃላቶችን እየመረጥን በበጎ መንገድ እየመራን እየገነባን መቅረጽና ማሳደግ መቻል አለብን የሚለውን ለማመላከት ነው። አመሰግናለን ወይዘሮ አጸደ። የግጥሙ ሀሳብና ግጥሙ እጅግ በጣም ደስ የሚል ነበር። ለወላጆችና ለልጆች ማስተላለፍ የምፈልጊው ምክር ንገሪ። እሺ፣ እኔ እንግዲህ ለወላጆች ወይም ለአሳዳጊዎችና ለህፃናት ማስተላለፍ ወይም መንገር የምፈልገው መልእክት በልጆችና በወላጆች መካከል ሰላማዊና መተማመን የሰፈነበት ግንኙነት መኖር አለበት። ስለዚህ ማንኛውም ወላጅ ወይም አሳዳጊ ወይም ተንከባካቢ ልጆቹን ሲያሳድግ ፍቅር እየሰጠ እያቀረበ በጎ ነገሮችን እያስተማረ አቅጣጫ እያስያዘ በቀና መንገድ ማሳደግ መቻል አለበት። እንደገና ደግሞ ቁጥጥርና ማስፈራራትን ብቻ ማዘውተር ልጆች የበለጠ እንዲሸሹን ወደ ጥፋት መንገድ እንዲሄዱብን ስለሚያደርግ እኛ ወላጆች ወይም አሳዳጊዎች በተቻለ መጠን ለልጆቻችን የጥናትም የጨዋታም ስራ የማገዝ ፕሮግራምም አውጥተን እሱም ፕሮግራም እንዲለማመዱት አድርገን በመተማመን በስምምነት ልጆችን በጥሩ አቅጣጫ ማሳደግ ከኛ ይጠበቃል። ልጆችን ደግሞ ለልጆች መምከር የምፈልገው መልእክት ማንኛውም ወላጅ ወይም አሳዳጊ ልጁ በጥሩ ሁኔታ ትምህርቱን ተምሮ በመልካም ስፍራ ውሎ አካላዊ፣ ስነ ልቦናዊ
ሁኔታዎቹ ተጠብቀውለት ጤናው ተጠብቆለት ንጽህናው ተጠብቆ ጥሩ ደረጃ እንዲደርስለት ነው የሚፈልገው። ያንን ግን እኛ ወላጅ ወይ ማሳዳጊ ቢፈልግ ልጆች ምን ያህል ተባባሪ ናቸው? አሁን ለምሳሌ ከ3 ዓመት በኋላ በላይ ያሉ ህፃናት ጠዋት ተነስተው ሽንት ቤት ሄደው መጥተው እጃቸውን በሳሙና በውሃ ታጥበው ልብሳቸውን ቀይረው ቁርሳቸውን በልተው ትምህርት ቤት መሄድ ግዴታቸው ነው። የግዴታ ጠዋት ወላጅ ተነስቶ ረፈደብሽ ልብስሽን ቀይሪ ቁርስሽን ብይ አልበላም መጨቃጨቅ አያስፈልግም። ስለዚህ ይሄንን በማድረግ ወላጅ መተባበር ያስፈልጋል። ትምህርት ቤት ከሄዱ በኋላስ ከሚረብሹ ልጆች ጋር አለመሆን፣ መምህራን የሚያስተምሩትን ነገር ልቦናን አንድ አድርጎ በጽሞና መከታተል፣ የክፍል ስራ ሲሰጥ ንቁ ተሳታፊ ሆኖ ወዲያው መስራት፣ በትክክል ተምሮ ውሎ መምጣት፣ ከመጡ በኋላስ ዩኒፎርም ቀይሮ በተቀመጠው ፕሮግራም መሰረት ትንሽ መጫወት ሊሆን ይችላል ማረፍ፣ ከዛም በኋላስ መክሰስ ካለ በልቶ የቤት ስራ መስራት፣ ጥናትን ማጥናት፣ ቀጥሎስ ወላጅ ማገዝ። ወላጅ ጋር ሰራተኞች ወይ የሚያግዙ ሰዎች ሊኖሩ ይችላሉ ላይኖሩ ይችላሉ። ግን የሚያግዝ ኖረም አልኖረም ህፃናት በእድሜያቸውና በአቅማቸው መስራት ያለባቸውን ስራም እያገዙ ወላጅ የሚሰጣቸው ምክር እየተቀበሉ ከጭቅጭቅና ከአላስፈላጊ ግጭቶች ተቆጥበው በመልካም ስነ ምግባር ታንጸው መዋል ማደር መኖር ማደግ ትልቅ ደረጃ መድረስ አለባቸው። ግን በቀላሉ አሁን ላይ እኔ እያየሁ ማዝንበት ሁኔታ አለ። ወላጆች ወይም አሳዳጊዎች የሚመክሩትን ወይ የሚያዝዙትን ነገር ልጅ አይቀበልም። ጭራሽ እናትና አባትን የሚሰድብ አልታዘዝም የሚል በጣም ግራ የሚያጋባ ትውልድም እያየን ስለሆነ ይህንን እግዚአብሔርም አይፈቅድም። የእግዚአብሔር ቃልን ሁሉም ሰው እንደየሃይማኖቱ ያምናል ይከተላል። ይሄ የታወቀ ነው። ስለዚህ በመጀመሪያ ከትእዛዛት ውስጥ በምድር ላይ እድሜህ እንዲረዝም የምትፈልገው ነገር ሁሉ እንዲሆንልህ እናትና አባትን አክብር ይላል ቃሉ። ስለዚህ እናትና አባት ሲያዝዝ መልሶ የሚሳደብ መልሶ የሚያዝዝ ልጅ የእግዚአብሔርን ቃል አላከበረም፣ ትእዛዙን አልጠበቀም ማለት ነው። ስለዚህ ከዚህ አኳያ ልጆች መብታችሁን ለማስከበር ብቻ ቤተሰብ ወላጅ ማጨናነቅ ሳይሆን ግዴታዬ ምንድን ነው የሚለውንም አንድ ላይ እያሰባችሁ ተግባር እንድታደርጉ የዕለቱ መልእክቴ ነው። ልጆችዬ ለዛሬ ከገጣሚ አጸዳል አምሮ ጋር የነበረን ቆይታ ይህንን ይመስላል። በቀጣይ በሌላ ፕሮግራም እንደምንገናኝ ተስፋ አደርጋለሁ። እስከዛው ድረስ የጣፋጮቹ ልጆች ዩቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻው ቻው ልጆችዬ።